ሰላም እንዴት ናችሁ? እንግዲህ በእግር ኳሱ ዓለም በትናንትና ጀምሮ መሰማት የጀመረው ትልቁ ዜና አርሰናል ቪኒሺየስ ጁኒየርን ከሪያል ማድሪድ ለማስፈረም ፍላጎት እንዳለው ተዘግቧል። ይህ ዜና መጀመሪያ አስቀድሞ የተነገረው በዚህ አትሌቲኩ ዳቪድ ኦርንስቴን ነው። እንግዲህ የእግር ኳስ የዝውውር ጉዳዮችን በመዘገብ ከሚታወቁ እና በደንብ ከሚታመኑ ጋዜጠኞች መካከል ዳቪድ ኦርንስቴን አንዱ ነው። ፋብሪዚዮ ሮማኖ ሌሎችም ቢኖሩም ዳቪድ ኦርንስቴን በዋነኝነት በዚህ አትሌቲክ በኩል የሚለቃቸው የዝውውር ዜናዎች እጅግ ታማኝነት ያላቸው ናቸው። በትናንትናው ዕለትም እንግዲህ ይሄ ታዋቂና ታማኝ ጋዜጠኛ ዳቪድ ኦርንስቴን አርሰናል ቪኒሺየስ ጁኒየርን የማስፈረም ፍላጎት እንዳለው ይፋ አድርጎ ነበር። ዝውውሩ ገና ቪኒሺየስንም በኩል በክለቡም በኩል ንግግር አርሰናል እንዳልጀመረ፣ ነገር ግን የማስፈረም ፍላጎቱ እና እቅዱ እንዳላቸው ነው የተነገረው። ገና የዝውውሩ ሂደት እንዳልተጀመረና በዋነኝነት የዝውውር ሊሳካ የሚችለው ቪኒሺየስ ጁኒየር በሪያል ማድሪድ ያለውን ኮንትራት የማያራዝም ከሆነ ነው። ቪኒሺየስ ጁኒየር እንግዲህ በሪያል ማድሪድ ኮንትራት ላይ 12 ወራት ወይም ደግሞ አንድ ዓመት ነው የሚቀሩት። ቪኒሺየስ ጁኒየር በዚህ ክረምት እንግዲህ ኮንትራቱን የማያራዝም ከሆነ በመጪው ክረምት ወይ በቀጣዩ ክረምት ሪያል ማድሪድ በነፃ እሱን የሚያጣበት እድል ይፈጠራል። ሪያል ማድሪድ ደግሞ ይህ እንዲሆን አይፈልግም። ወይም በዚህ ጊዜ ውስጥ በዚህ ክረምት ውስጥ ኮንትራቱን እንዲያራዝም ከክለቡ ጋር እንዲስማማ፣ ካልሆነም ደግሞ ተጫዋቹን በነፃ ላለማጣት ሲሉ የመሸጥ ግዴታ ውስጥ እንደሚገቡና ለመሸጥም ፈቃደኛ እንደሆኑ ነው ዘገባዎች የሚናገሩት። ቪኒሺየስ ጁኒየር እንግዲህ በዋነኝነት በደሞዝ ጭማሪ ምክንያት ከሪያል ማድሪድ ጋር እያደረገ ያለው የኮንትራት የማራዘም ድርድርና ስምምነት ሂደት በጥሩ ሁኔታ እየሄደ አይደለም። ቪኒሺየስ ጁኒየር አሁን 400,000 ፓውንድ በሳምንት ደሞዝ ያገኛል። ነገር ግን ወደ ኪሊያን ኤምባፔ በሳምንት ወደሚያገኘው ደሞዝ የተጠጋ ከዚህ የተሻሻለ ደሞዝ እንዲቀርብለት ነው ቪኒሺየስ ጁኒየር የሚፈልገው። ሪያል ማድሪድ ደግሞ ለረጅም ጊዜ በዝውውር እና በስምምነት ሂደቱ እንደሚናገሩት ከሆነ ከዚህ የበለጠ የደሞዝ ስኬል ማቅረብ አይፈልጉም። ቪኒሺየስ ጁኒየር እንግዲህ የሚፈልገው ኪሊያን ኤምባፔ የሚያገኘውን ዓመታዊ ደሞዝ የሚቃረብ ዋጋ ነው። እንግዲህ ኪሊያን ኤምባፔ ከሪያል ማድሪድ በደሞዝ የሚያገኘው በአመት ወደ 60 ሚሊዮን ዩሮ ነው። ቪኒሺየስ በአሁኑ ሰዓት 25 ሚሊዮን ዩሮ ነው በአመት በደሞዝ የሚያገኘው። እንግዲህ ሪያል ማድሪድ በመጨረሻ ሻሽሎ የሰጠው የደሞዝ ዋጋ በአመት 40 ሚሊዮን ዩሮ እንዲያገኝ ነው። ቪኒሺየስ ወደ ኪሊያን ኤምባፔ 60 ሚሊዮን ዩሮ በአመት የደሞዝ ዋጋ የቀረበ ወይም ደግሞ ደሞዝ የቀረበ ስምምነት ወይም ደግሞ ኮንትራት ማይቀርብለት ከሆነ በሪያል ማድሪድ የመቆየት ፍላጎት እንደሌለው ነው የተዘገበው። አሁን ያቀረቡለት በአመት 40 ሚሊዮን ዩሮ የሚያገኝበት የደሞዝ ስምምነት ወይም ኮንትራት እንደማያስደስተውና ወደ ኪሊያን ኤምባፔ የተጠጋ ወይም ደግሞ ወደ 60 ሚሊዮን ዩሮ በአመት ደሞዝ የሚያገኝበት ወደ የተጠጋ ስምምነት ወይም ኮንትራት ማግኘት ይፈልጋል። ይሄ ለአርሰናል ወደ አርሰናል የሚመጣ ከሆነ አስቸጋሪ ጉዳይ ነው የሚሆነው። ከዛ ውጪ እንግዲህ ከዝውውሩ አርሰናል ኢንተረስት እንዳለው ፍላጎት እንዳለው ከተነገረ በኋላ አንዳንድ በተለይ በዋነኝነት ቴሌግራፍ ጆዜ ሞሪኖ ቪኒሺየስ ከክለቡ እንዲለቅ እንደማይፈልጉና ወሳኝ የሚባሉ ተጫዋቾቹን በክለቡን ማቆየት እንደሚፈልጉ፣ በዋነኝነት ኪሊያን ኤምባፔ፣ ጁድ ቤሊንጋም፣ ቪኒሺየስ ጁኒየርን በቡድኑ ማቆየት እንደሚፈልጉና ጠንካራ ስኳድ ጠንካራ ቡድን ሊኖራቸው እንደሚፈልጉና ወሳኝ የሚባሉትን የቡድኑ ኮከቦችን የቡድኑ ወሳኝ ተጫዋቾችን በስብስባቸው ውስጥ ማካተትና ማቆየት እንደሚፈልጉ ተናግረዋል። ነገር ግን ለሪያል ማድሪድ አሁንም ችግር የሚሆነው ሁለት በጣም ትልልቅ ደሞዝ የሚያገኙ ወደ 60 ሚሊዮን ዩሮ በአመት የሚጠጋ ደሞዝ የሚያገኙ ተጫዋቾችን በስብስባቸው ውስጥ ማስቀመጥ አይፈልጉም። ስለዚህ ቪኒሺየስን የመሸጥ ግዴታ ውስጥ ሊገቡ እንደሚችል እየተዘገበ ነው። እንግዲህ ቪኒ በዚህ ክረምት አሁኑ ሰኞ ወደ ሪያል ማድሪድ ወይም ደግሞ ወደ ማድሪድ ተመልሶ ከክለቡ ጋር የኮንትራት ድርድሩን ይቀጥላል ተብሎ ይጠበቃል። በዚህ ጊዜ ውስጥ ወይም በሚመጡት ሳምንታት ከሪያል ማድሪድ ጋር ስምምነት መድረስ የማይችል ከሆነ በቀጣይ በነፃ ክለቡን ከሚለቅ በሚል ሪያል ማድሪድ ተጫዋቹን ለመሸጥ ወደ ገበያ ሊወጡ ወይም ደግሞ ፈቃደኛ ሊሆኑ እንደሚችል ነው እየተዘገበ የሚገኘው። እንግዲህ በመጠኑም ስንመለከተው ሪያል ማድሪዶች ቪኒሺየስን በማጣት የሆነ ያህል የሚያገኙት ጥቅም አለ። በዋነኝነት ቡድኑ ኪሊያን ኤምባፔን፣ ጁድ ቤሊንጋምን እና ቪኒሺየስ ጁኒየርን በአንድ አሰላለፍ ውስጥ አሰልፎ ጠንካራ የሆነን አሰላለፍ ጠንካራ የሆነን አጫወት ይዞ መቅረብ ይችላል ብለው ብዙ የማያምኑ ደጋፊዎች አሉ። ከኪሊያን ኤምባፔን ቪኒሺየስም ወደ ግራ እያደሉ ከመጫወታቸው የተነሳ ከሁለቱ አንዳቸው መሸጥ አለባቸው የሚል እምነት ያላቸው የክለቡ ደጋፊዎች እንዳሉ፣ በዋነኝነት ቪኒሺየስ ጁኒየር ደግሞ በነፃ ሊለቅ የሚችልበት እድል ስላለ ቪኒሺየስን ሽጦ በዋነኝነት ኪሊያን ኤምባፔን አምጥቶ ሌላ አንድ አጥቂ ሌላ ልክ እንደ ያን ዲዮሜንዲ አይነት ወይም ደግሞ ማይክል ኦሊሴን አይነት አጥቂ ሪያል ማድሪድ ቢያመጣ የተሻለ ነው ብሎ የሚያምኑ ሰዎች አሉ። ስለዚህ ለቡድኑ ውህደትና ቡድኑ በሜዳ ላይ ጠንካራ ውህደት እንዲኖረው ለማድረግ ቪኒሺየስ መሸጥ አለበት ብሎ የሚያምኑ የሪያል ማድሪድ ደጋፊዎች እንዳሉ ሁሉ
በዛው ልክም ደግሞ እንደነ ኪሊያን ኤምባፔ፣ ጁድ ቤሊንጋም፣ ቪኒሺየስን በአንድ አሰላለፍ ውስጥ ማሰለፍ በመጨረሻ አመቱ ላይ ለካርሎ አንቸሎቲ እስኪሰናበት ድረስ ለዣቪ አሎንሶ ታክቲካሊ ችግርና ፈተና የሆኑ ነገሮች ነበሩና ከዚህም አንጻር ሪያል ማድሪድ በመጠኑ በእግር ኳሳዊ ምክንያቶች ፋይናንሻል በሆኑ ጉዳዮች ብቻ ሳይሆን በእግር ኳሳዊ ምክንያቶችም ቪኒሺየስ ጁኒየርን የመሸጥ ግዴታ ውስጥና የመሸጡን አማራጭ በጥሩ መልኩ ወይም ደግሞ ፖዚቲቭ በሆነ መልኩ ሊመለከተው ይችላል ተብሎ ይጠበቃል። ከዛ ውጪ ለአርሰናል ይሄ በጣም ትልቅ ዝውውር ነው የሚሆነው ማሳካት የሚችሉ ከሆነ። እንግዲህ አርሰናል ለረጅም ጊዜ ሚኬል አርቴታ ባለፉት 3 ዓመታት በዋናነት የዋንጫ ተፎካካሪ ቡድኑን እስኪያደርገውና በመጨረሻም የፕሪሚየር ሊግ አሸናፊ እስኪሆን ድረስ ትልልቅ ተጫዋቾችን ብዙ አትራክት የማያደርግ ቡድን ነበር። በዋነኝነት በአርቴታ የአሰልጣኝነት ዘመን እንኳን ወደ አርሰናል ከመጣ በኋላ ትልልቁ የሚባል ፊርማዎቹ እንደ ዴክላን ራይስ አይነት እንደ ዮኬሬስ እና ደግሞ እንደ ካይ ሃቨርትዝ አይነት ተጫዋቾች ናቸው። በቪኒሺየስ ጁኒየር ደረጃ ያለ እንግዲህ በባላንዶር ለመብላት ጥቂት የደረሰ ሮድሪ ባላንዶሩን ባይወስደው ምናልባት የባላንዶር አሸናፊ መሆን የሚችል በባላንዶር ምርጥ 3 ውስጥ መጨረስ የቻለ አይነት ተጫዋች ከሪያል ማድሪድ አርሰናል አትራክት ሲያደርግ አይተን አላየንም ነበር በቅርብ ዓመታት ውስጥና ይሄም አርሰናል የደረሰበትን የእግር ኳስ ደረጃ የመጡበትን የስኬት ርቀት የሚያሳይ ነው። ከዚህ በፊት በዋነኝነት ትልልቅ ታለንቶቹን ወደ ሌሎች ታላላቅ ክለቦች በዋነኝነት ባርሴሎና እና ሪያል ማድሪድ የሚወስዱበት የነበረ ክለብ አሁን ከሪያል ማድሪድ እና ባርሴሎና አይነት ታላላቅ ክለቦች ለባላንዶር እጩ የሚሆን ተጫዋች ማግኘቱ አርሰናል አሁን የደረሰበትን የስኬት ደረጃና ወደፊትም ያለውን አምቢሽን በዋነኝነት ቻምፒየንስ ሊጉን ፕሪሚየር ሊጉን በተከታታይ ማሸነፍ ፍላጎት ባለፈው ዓመት ፕሪሚየር ሊጉን አሸናፊ ቢሆኑም በፍጻሜው በፒኤስጂ የተሸነፈው የአውሮፓ ሻምፒዮን ከመሆኑ ወደ ኋላ ቀርተዋልና እንደ ቪኒሺየስ አይነት ልዩነት ፈጣሪ በክህሎቱና በሜዳ ላይ በሚያሳየው ብቃት ጨዋታውን በግሉ መወሰን የሚችል ተሰጥኦን የማግኘት ፍላጎታቸውና በዚህ ደረጃ ራሳቸውን የማስቀመጣቸው ጉዳይ የደረሱበትን የስኬት ደረጃና አሁንም የበለጠ ኢን ዘ ፊውቸር ወደፊት ባለው ጊዜ ውስጥ ሊያሳኩትና አቺቭ ሊያደርጉት የሚፈልጉትን ስኬት በግልጽ የሚያሳይ ነው። ይሄ ዝውውር እንግዲህ ዳቪድ ሮንስቴንም እንደተናገረው በጣም ኤርሊ ስቴጅ ነው ተጀምሯል እንኳን ተብሎ ኤርሊ ስቴጅ ላይ ለመናገር በጣም አስቸጋሪ ነው። አርሰናል ኢንተረስት እንዳለውና በክለቡ ያሉ ሰዎችም የክለቡ ሃይራርኪ አሰልጣኙ ሚኬል አርቴታ ቴክኒካል ዳይሬክተሩ እስከ ትልልቆቹ የክለቡ አመራሮች ድረስ ቪኒሺየስ ጁኒየር የማስፈለም ፍላጎት እንዳላቸው ብቻ ነው የተዘገበው። ዝውውሩ ምን ያህል ይሳካል አይሳካም የሚለው በዋነኝነት ፋይናንሻሊ ቪኒሺየስ ጁኒየርን አርሰናል ወደ ክለቡ ማምጣት ይችላል የሚለውና በዋነኝነት ደግሞ በሪያል ማድሪድ ኮንትራቱን ያራዝማል ወይስ አያራዝምም በሚለው በጣም የሚወሰን ነው የሚሆነው። የአርሰናል ደጋፊዎች እንደዚህ አይነት ትልልቅ ስሞች ከክለባቸው ጋር ሲያያዙ በጣም ሊደሰቱ በጣም ወደ ክለባቸው እንዲመጡ ለማየት ሊጓጉ ይችላሉ። ነገር ግን ዝውውሩ ገና ተጀምሯል እንኳን ብሎ ለመናገር ኤርሊ የሆነና አርሰናል ኢንተረስት ብቻ እንዳለው ነው ዳቪድ ኦርንስቴን የሚዘገበው። ስለዚህ ብዙ ላንጠብቅ እንችላለን፣ ላይሳካም የሚችል ዝውውር የሚሆንበት እድል አለ። ነገር ግን ቪኒሺየስ በዋነኝነት በሪያል ማድሪድ ያለው ቆይታ የማያራዝም ከሆነ ኮንትራቱን ከዚህ ከቀረው 12 ወር ኮንትራት በላይም በሪያል ማድሪድ ኮንትራቱን የማያራዝም ከሆነ አርሰናል ወይም ሌሎች ክለቦች ቪኒሺየስ ጁኒየርን የግላቸው ለማድረግ ይንቀሳቀሳሉ ተብሎ ይጠበቃል። ሪያል ማድሪድም እንደ ቪኒሺየስን ያለ ኮከብ በነፃ ከማጣት በሚል በዝውውር ሂሳብ በዝውውር ዋጋ ተከፍሎ ተጫዋቹን ለማጣት በዛ በሚያገኙት ፋይናንሻል ጥቅም ምክንያት ቪኒሺየስን ለመሸጥ ይገደዳሉ ተብሎ ነው የሚጠበቀው። እንግዲህ በዛሬ ቪዲዮ ስለ አርሰናል የቪኒሺየስ ጁኒየር ፍላጎት ጥቂት ብለናል። ቪዲዮ ከተመቻችሁ ላይክ፣ ቻናሉን ሰብስክራይብ እንድታደርጉ ጋብዛለሁ። በሌላ ቪዲዮ እስክንገናኝ ሰላም ሁኑ።